ሰላም ጤና ይስጥልን ተመልካቾቻችን ይህ ባለም ሰገድ ህትመትና ማስታወቂያ ኃላፊነት ተወሰነ የግል ማህበር ከአርቲስት ቴሌቪዥን ጋር በመተባበር የተዘጋጀ የሚቀርብላችሁ ሳምንታዊ የአርት ስፖርት ፕሮግራማችን ነው። በዛሬው ዝግጅታችን እንደተለመደው የተለያዩ አገር ውስጥና ዓለም አቀፍ ዘገባዎች እንዲሁም ከኢትዮጵያ ባህል ስፖርቶች ፌዴሬሽን ወይዘሮ ህይወት መሐመድ ጋር የተደረገውን ቆይታ እንድትከታተሉ እየጋበዝኩኝ ከፕሮግራሙ ጋር ማርቆስ ኤልያስ በጋሻው አየልና እኔ ባለም ሰገድ ሲፉነን እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። ማርቆስ ኮንደና መጣችሁ ጓንና ቆየና አሌክስ አለን ሰላም ተመልካቾቻችን በፕሮግራማችን ላይ ያላችሁ ማናቸውም ጥቆማና አስተያየት በማስቀደም 61 ላይ ቴክስት ማድረግ ትችላላችሁ። እንደዚህ በየሳምንቱ የቀየር የሚያዘንጠን ዋናው ስፖርት ነው። ዋናው ስፖርት ሁሌም ከኛ ጋር ስለሚሰራ ላቅ ያለ ምስጋናችንን ለማቅረብ እንወዳለን። ዋናው ስፖርት ሰው ግርም ይሏል በቲሸርት ብቻ መዘነጣችን። ቱታዎቹን ደግሞ ብታዩት ትገረማላችሁ ተመልካቾቻችን። አሁን በሚቀጥለው ሳምንት ሊሆን ይችላል ቱታዎቹን አድርገን አምረን ደምቀን ታዩናላችሁ። ዋናው ስፖርት ይሁን ከዚህ ከኢትዮጵያ እስከ አሜሪካ አፍሪካ እንዳለ አጠቃሎ እየወረረው ይገኛል። ስለዚህ ከዋናው ስፖርት ጋር ወደፊት ዋናው ስፖርት ባለፈውም ጊዜ አሸናፊ ግርማን የክብር አምባሳደር አድርጎ ሲሾም ያቀረባቸው ቱታዎች በጣም ደረጃቸውን የጠበቁና በዓለም አቀፍ ደረጃ ላይ የምታደንቃቸው ትልልቅ ምርቶችና አዲዳስና ፑማን ሊተኩ የሚችሉ በአገር በቀል የተሰሩ ትልቅና ውጤታማ ቱታዎች ናቸው። ምናልባትም እንዳልከው ከተቻለ በሳምንት ሶስታችንም እንግዲህ ደግሞ የዋናው ቱታ ምን ይመስላል የሚለውን ወደ እናንተ የምናስቃኛችሁ ነው። ተመልካቾቻችን አሁንም በፕሮግራማችን ላይ ያላችሁን ጥቆማና አስተያየት ኤስ በማስቀደም 61 ላይ ቴክስት አድርጉልን። የዛሬው ጉዳያችን ጆሮ ጠቢና በአሰልጣኞች ቦርሳ ታዝለው የሚሄዱ ተጫዋቾች የሚል ሐሳቦችን አነሳለን። ያማር ብዙ ጊዜ ለኳሳችን አለማደግ መሰረታዊ ችግር ይሄ ነው ብለን ስለምናስብ ነውና ብዙ ጊዜ እናነሳለን። አዳዲስ ፊቶችን ወደ ስፖርቱ ወደ ኳሱ ወደ ሊጉ ለማምጣት የሚደረገው ጥረት ብዙ ቢለፋበትም ነገር ግን ከውጤት ጋር የተጣጣመበት ሁኔታ እንደሌለ እናውቃለን። ያው ተጫዋቾች ባካም በፊትም መብታቸው ነው ስራቸው መስኮን ድረስ ማሊያ ቀይረው የመጫወት መብታቸውን ማንንም አይነካውም። ነገር ግን ከክለቡ ውጤታማነት አንፃር ምን ያክል ተገቢው ተጫዋች ለተገቢው ክለብ መጥቷል ፈርሟል የሚለው ነገር ብዙ ያነጋግራል። ባለፈው ሳምንት ብዙ ያወዛገቡት የክፍያ መጠኖችም የኢትዮጵያ ስፖርት ምን ያክል በሙስናና በተለያዩ ተያዥ ጉዳዮች የተሳሰረ የተጨማለቀና ከጀርባው እኛ እንደምንለው በርካታ ስራዎች የተሰሩበት ለስፖርቱ እድገት ሳይሆን ምናልባት አንድ ጊዜ በድፍረት ማውራት ከተቻለ ግለሰቦች ለራሳቸው ጥቅም ከስፖርት በፊት ቀድሞ የተገኙበት ሁኔታ እንደነበር ማንሳት ይቻላል። ይሄ አሁን የምናነሳው ነገር ባለፈውም ጊዜ ያንስተ ነው በሩመር ደረጃ ነበር። አሁን ግን አይን አውጥቶ መጥቶ ሀቁ እውነት ወጥቷል። እነዚህ ነገሮች ሁሉ ጊዜ የዛሬ ስንት ዓመት ስፖርት ውስጥኛ ከ25 እና ከ26 ዓመት በላይ ቆይተናል። ይሄን ነገር ምናቃቸው ናቸው። እነዚህ ጆሮ ጠቢ ተጫዋቾችና በአሰልጣኞች ቦርሳ ታዝለው የሚሄዱ ተጫዋቾች አሁንም አሉ አልጠፉምና ይሄን ነገር እንዴት ማስተካከል ይችላል? እነዚህ ሰዎች እንዴት ናቸው? ወደፊት ስጣፋንታቸው ምን ሊሆን ይችላል የሚለው ነገር እናነሳለን። ማርኮ ድሉልስ እስቲ እንግዲህ ርዕሱ በጣም ብዙ የሚያነጋግር እንደሆነ ግልጽ ነውና ያው ሁለት አይነት ነገር ነው ያለው። አሁን ስትመለከት ያሰልጣኙ ተጫዋቾች አሉ፣ አሰልጣኙ አዲስ የሚያመጣቸው ተጫዋቾች አሉ፣ ነባር ተጫዋቾች አሉ፣ የኮሚቴው ተጫዋቾች አሉ። ይሄኛው የተለመደ አሰራር ሆኗል። እንግዲህ አንዳንዶቹ ተጫዋቾች በተለይ ከዚህ የቦርዱ ወይም የኮሚቴው ተጫዋቾች የሚባሉት እነሱንም ለማገዝ ከነገና ከጥቅም ትስስር ጋር የተያያዘ እንደሆነ ብዙም ጊዜ ሲነገር ትሰማለህ። ያ እንዳለ ሆኖ በአሰልጣኙ በኩል ደግሞ የሚመጡ ተጫዋቾች አሉ፣ አሰልጣኙን ተከትሎ የሚሄዱ አሰልጣኙ የትም ቢሄድ አብረው የሚሄዱ። እንግዲህ ከዚህ ጋር ተያይዞ ሁለት አይነት ነገሮች አሉ። በዓለም አቀፍ እግር ኳስ ላይ ጆዜ ሞሪኒዮን ብትወስድ ፖርቶን በ2003-4 ለቻምፒየንስ ሊግ ድል ወይም የሶስትዮሽ ዋንጫ ድል ካበቁ በኋላ ወደ ቼልሲ ነው በቀጥታ የመጡት። ሲመጡ እነ ሪካርዶ ካርቫዮ እና ፓውሎ ፌሬራን የመሳሰሉ ተጫዋቾች ማምጣታቸውን እናስታውሳለን። የማውሪዚዮ ሳሪም ከናፖሊ ወደ ቼልሲ ሲመጡ ያመጡ ተጫዋች ነበረ ጆርጂኒዮን። እንግዲህ ሳሪቦር እስኪባል ድረስ እንግዲህ ቡድናቸውን እዛ ላይ እንደገነቡ ይታወቃል። ይሄ ታክቲካል ጉዳይ ነው። የሆነ የጨዋታ መንገድ ይኖራል። ለዛ የጨዋታ መንገድ የሚሆኑ ተጫዋቾችን ከክለብ ይዞ መሄድ በውጭ የተለመደ ነው። በእኛ ሀገር ኮንቴክስት ግን ያ ቢሆን ደስ ይለኝ ነበር፣ ግን አይደለም፣ እንደሱ አይደለም። የበለጠ ስለኔ ምን ይላል አይነት መረጃ የሚያደርስ ተጫዋች ነው የሚመጣውና ይሄ ደግሞ አንድም ይሄ መልበሻ ክፍል ውስጥ ያለውን ስሜት በሚገባ ይነግረናል። ሁለተኛ አሰልጣኙ ጤናማ በሆነ መልኩ ያሰለጠነ እንዳልሆነ
ይሄ ወሬ እየሰበሰበ ብቻ እዛ ውስጥ እንዳለ በትክክል የሚነግር ነውና ለመልበሻ ክፍሉም ለቲም ስፒሪትም ጥሩ ያልሆነ ነገር ነው። ከነገና ወሬውም ይወጣል። ከሌ ጆሮ ጠቢ ነው አይነት ነገር እንባ ጠባቂ አይነት ነገር ነው ትሰማለህ። አንዳንድ ጊዜ እንደዚህ የሚባሉ ተጫዋቾች ብዙን ጊዜ ከሌሎች ቡድናቸው ጓደኛ ጋር ተቀምጠው ለአሰልጣኙ ድምጽ ሪከርድ እያደረጉ ይልካሉ አይነት ነገርም ትሰማለህና እንዲህ አይነት መረጃ ከሰማ አሰልጣኙ እንዲህ ብለው ስለ አሰልጣኙ በሚያወሩ ተጫዋቾች ላይ ምን አይነት ስሜት ነው የሚኖረው የሚለው ነገር ትንሽ ጥያቄ የሚያስነሳ ነውና በእኛ ሀገር እግር ኳስ የተለመደ ነው። በቀደመው ጊዜ አሁን ቅድም የጆዜ ሞሪኒዮን የማውሪዚዮ ሳሪን ጠቀስኩልህ። በቀደመው ጊዜ የነበረው ትሬንድ ግን ብዙን ጊዜ ከታክቲካዊ ጉዳዮች ጋር የተያያዘ ነገር ነው። በእርግጥ ተጫዋቹ በስብዕናው በአሰልጣኙ ዘንድ የሚወደድ ሊሆን ይችላል፣ ለሌሎች ተምሳሌት የሆነ ከዛ ውጪ ደግሞ ሜዳ ላይ ላለው እንቅስቃሴም የሚያግዝ ይሆናል። ግን መረጃ እንዲሰጥ ብለህ በየክለቡ ይዘህ የምትዞረው ተጫዋች እኔ ምናልባት ለጊዜው ሊጠቅም ይችላል፣ ግን ፕሮፌሽናል መንገድ አይደለም። እሱ መንገድ ልክ ነው ብዬ አላምንም በግሌ። ካርቪያውን እኮ ብለዋል። ሞሪኖ ሲያመጣው ወለ ቤስት 11 ውስጥ ነው የምታየው። እንደዚህ የምታሰልፈው እግር ኳስ በአደባባይ የሚታይ ነገር ስለሆነ ካሳይ አራጌ በለጠን ሲያመጣው ቤስት 11 ውስጥ አስገብቶት ነው። ይሄ ነው በቃ። ግን አንዳንዴ ምን ይሆናል ለአሰልጣኞች መባረር ለተጫዋች መባረር ተጫዋቹ ራሱ ይሆናል ወሬ ያቀባብላል። ተቀባብቶ ነው የሚመጣው። ደሞዙ ይከፈሏል፣ ይሰራል፣ ሜዳ ይዞራል። ቤስት 11 ውስጥ አታየውም። 16 ውስጥ አለ፣ ግን ሲሰለፍ አታየውም። ለምን አላሰለፈውም ብሎ ኮሚቴው ወይም የቦርዱ ሰዎች ሲናገሩ እኔ አላሰልፈው ምናምን በቃ ይሄ ወሬ ይሰፋና ሰውየው ጋር ሲደርስ ማርክ ከአሰልጣኝነት ይባረራል። ምክንያቱም የሚሆነው ያ ምንም ለክለቡ ማያገለግለው ተጫዋች እኮ ነው። ክለቡን ማገልገል የሚችለውን አሰልጣኝ በኮሚቴው ልጅ የተነሳ ይባረራል። ቀደም ባለው ጊዜ ቢ ምርጫ አለ ሲባል ኮሚቴዎች ወይም ሰራተኞች ልጆቻቸውን ዘመዶቻቸውን ይዘው ይመጡና ለአሰልጣኙ ፈቃደ ሙለታ ከሆነ ወይም አማረ ዘውዴ ከሆነ የቢ ምርጫ ነው። ይሄ ልጅ ያው አወከኝ እኔ እዚህ ቢሮ ነው መሰረለው። ከዛ ፈቃደ ሙለታ ይሰማ። እንደዚህ አይነት ነገር እንደዚህ ወሳኝ የሆኑ አሰልጣኞች አሉ። አንዳንዱ ደግሞ ፈሪውንና ዝም ብሎ ይመርጠዋል፣ ግን አያሰልፈውም። ለወሬ የሚፈልጓቸው አሁን ታዝሎ የሚሄዱ ቀደም ብለው ባለው ጊዜ ማርክ እዚህ ቡድን ሲሄድ ይዞት ይመጣል፣ የሚቀጥለው ቡድን ሲሄድ ይዞት ይመጣል፣ እዛም ሲሄድ ይዞት ይመጣል። አሁን ታዝሎ ከሚሄዱ ተጫዋቾች አንድ ሶስቱን መጥቀስ ይቻላል። ስምን መጥራት አያስፈልግም እንጂ ይሄ የሚሆነው ለምንድነው? ለጫወታው ጠቅሞት ሳይሆን ቀንደኛ ወሬ አቀባባይ ወሬ አመላላሽ ተጫዋቾች ለቡድን መፍረስ አደጋ ስለሚሆኑ ነው። ለእንደዚህም ሲል አሰልጣኙ ሆን ብሎ ይፈልገዋል። እናንተና ምን አሉ ይላል። ቀድሞ አንድ ሁለት ተጫዋች ይጣራል ክፍል ውስጥ ማርክና ዛሬ ትሬሊንግ ላይ ለውሸት እኮ ነው፣ ላንተ ለጆካ ነው። ሶስተኛ የምትጠራው እኔ ከሆነ እናንተና ምን አሉ ዛሬ ምን ተባለ ምናምን ስለኔ ምን ምክትሉን አሰልጣኙን ሁሉ ያሰልላሉ። ስለዚህ አሰልጣኞቻችን በራሳቸው እምነት እንዲያጡ ተደርጓል። ፈሪ እንዲሆኑ ማድረጓቸዋል። ምን ልባል እችላለሁ? ኮሚቴው ምን አለኝ፣ አሰልጣኙ ምን አለኝ መበላላት ደረጃ ላይ ተደርሷል። ስለዚህ እግር ኳስ ፊት ለፊት በጋድ የሚታይ ነገር ስለሆነ ተጫዋቾች በአቅማችሁ ተጫወቱ እንጂ በምላሳችሁ አትጫወቱ የሚል ይሄን ርዕሰ ጉዳይ ስናነሳ አንድ ነገር ትዝ አለኝ። አንድ ትልቅ ክለብ ነው፣ ስም ያለው ክለብ ላይ አንድ ነባር ተጫዋች ምናልባትም እዛ ክለብ ውስጥ የቆየ ተጫዋች አስታውሳለሁ። አሰልጣኙ ተቀምጦ ከኮሚቴዎች ጋር አብሮ ተቀምጦ ተጫዋቾች የሚባረሩና የሚመጡት ሲመጣ የነበረው ተጫዋቹ ነው። የሚገርመው ግን በዛ ሲዝን ውስጥ ለክለቡ ምንም ግልጋሎት አልሰጠም። ምንም ማለት ነው። አሁን እንዳልከው ስም ማጥቀስ ጥሩ ስለማይመጣ ነው። ይሄ ተንጀብል የሆነ መረጃ ነው። ዝም ባይ አሉባልታ አይደለም ማወራው። ቁጭ ብሎ ከኮሚቴዎች ጋር ይሄ መባረር አለበት፣ ይሄ መቀጠል አለበት። አሰልጣኙ አሁን ይሄን አሰልጣኝ ትለዋለህ? እውነት ለመናገር ይሄን ያክል ኮንፊደንስ ከሌለ ስራው ጥለብት ሄደሻል። እሱ በመረጠው እሱ እንትን ባለው ቡድን ታሰልጥናለህ። ከዛ በኋላ አሰልጣኙ ተባረረ ማለት ነው። ሲባረር ዝም ምን ያለው ይሄ በጣም የሚያሳፍር እኮ ነው። አንድ በቃ ሲኒየር ተጫዋች ተቀምጦ እንዴት ነው አንተ አሰልጣኝ ባለበት ሁኔታ ላይ ይሄ ተጫዋች መቀጠል አለበት ይሄ መባረር አለበት ብሎ ጀጅ የሚያደርገው?
አሰልጣኙስ እሺ ብሎ አንገቱን ነቅንቆ የሚሄደው አሁን ይሄ አሰልጣኝ ነው ወደ ለመናገር ከዛ በኋላ ስትለው ወጥቶ በጆሮ መጥቶ ጣልቃ ገብቶብኝ ይላል ጣልቃ የተገባበትማ ያኔ ነው የተናቀው ያኔ ነው ክብሩ የተገፈፈው ያሰልጣኝነት ክብሩ ያኔ ነው አይደል መተው ያለበት ቲሙም አደጋው ስገባ እንትን ጊዜውን ማስተዋወስ ይቻላል ቲሙም አደጋው ስገባ ተጫዋቹም ሳያገለግል ወጣ አሰልጣኙ ተባረረ ስለዚህ ይሄ ባለበት ሁኔታ ላይ ኮምፕሌን አደረጉ ብትለኝ እኔ ይሄ የኮንፊደንስ እጥረት ካልሆነ በስተቀር እኔ ምንም ልትለው አትችልም ለጊዜው ሊጠቅማቸው ይችላል ያልከው ነገር ምንም አይጠቅማቸው ወሬ የሚያቀባብል ተጫዋች ለነሱ ምንም በቃ አንዳንድ ጊዜ እኮ ምን መሰለ አንተ አቅም ካለ ደፋር ነው የምትሆነው አቅም ካለ በቃ ሁሉ ነገር ነው የምትሆነው አቅም ሳይኖር ሲቀር ነው ተላላኪ የምትሆነው ወይ ደግሞ ወረኛ የምትሆነው አቅም ሲያጥር ነው አቅም ሲከዳ ነው አንዳንድ ጊዜ ተጫዋቾች ታስታውሳላችሁ አይደል ትልልቅ ጨዋታዎች ላይ ፐርፎርም ማድረግ ሲያቅታቸው ፕሮቮክ ያደርጋሉ ደጋፊዎች ፕሮቮክ ያደርጋሉ በጣም ትልልቅ ጨዋታ ላይ በጣም ትልልቅ ሲኒየር ተጫዋቾች አቅም ሲከዳቸው ስለዚህ አቅም ስለሌለው አቃጣሪው ነው እንዳልከው ለዚህ በመረጃ እንደዚህ ሰጥቷል አይ ከመባረኩ አንድ አሰልጣኝ ተርፎ እኮ ያውቅ ታዝለው የሚሄዱት ተጫዋቾችን እንደተባለው ምንድነው የፈጠሩት በክለቡ ይባል ምንም የፈጠሩት ነገር የለም ቅድም አንስተዋል አንተ አሪፍ ነገር ሌሎች እነ ቼልሲን አንስታል በቃ ለታክቲክ ስለሚመቸኝ ነው ዛትስ ፐርፌክት በዚህ ስማማለሁ እኔም ቢሆን የትኛው ሀገር የኛ ሀገር ተጫዋች የትኛው ታክቲኩ ተጓሉበት ነው የትኛው ታክቲክ ላይ ያሟላ ነው 10 እና 11 ተጫዋች ወይ 5 ተጫዋቾችን ከየክለቡ ያዘርክ የምትሄደው ያን ያሳየም እንደው ታውቃለህ ያን ቡድን አፍርሶ ነው የሚመጣው ያ የሚፈርሰው ቡድን ደግሞ ስላልቻለ ስለወረደ ነው ከዛ ሰብሰቡ የሚያመጣው እያየናለን የሚያወርድ ቡድን እኮ በኢትዮጵያ ላይ ከፍተኛ ክፍያ እየተከፈለው የሚቀጠር አሰልጣኝ እኮ ኢትዮጵያ ውስጥ ብቻ ነው ያየነው ቡድን አውርዶ በከፍተኛ ዝውውር በተሻለ ክፍያ የሚቀጠረው ኢትዮጵያ ውስጥ ብቻ ነው ስለዚህ አሁን ቅድም እንዳልከው ለጊዜውም ቢሆን አይጠቅሟቸውም እነዚህ ታዝለው የሚሄዱትም ቢሆን ወይንም ጆሮ ነው የሚያቃጥሩላቸው ተጫዋቾች የነሱ እንትን ማለት ጊዜ እንትናቸው ከመድፈን ውጪ ፋይዳ ይኖራቸዋል ብዬ አላስብም 1993 ኤልፓ የሊጉን ዋንጫ ብቻ ሳይሆን የሶስትዮሽ ዋንጫ ባለቤት ሲሆን በርካታ ተጫዋቾች ከክለቡ ጋር ተለያይተው ወጣት ተጫዋቾች ከታች ያደጉ ነበሩ ሲኒየር ደግሞ ተጫዋቾች ነበሩ ከነኛ ተጫዋቾች መካከል ማስተር ቴክኒሻን አጎስ ደስታ በመድን የሚያውቁትን ተክሌም ብርሃኔ አንዋርን እንዲተካ በርግጥ አለማየሁ ዲሳሳ ዴል ፔሮም ነበር ግን አንዋርን እንዲተካ ተክሌ ነበር ሲያናገሩ የነበረውና ተክሌ ጉዳት ትንሽ ያስቸግረው ነበር በኮሚቴውም በኩል አልታመነበትም ነበርና ግን ማስተር ቴክኒሻን አጎስ ደስታ ነው ኃላፊነቱን ወስዶ በወቅቱ አመቱን ሙሉ ባትጫወት እንኳን እዚህ ቡድን ውስጥ እንድትሆን ፈልጋለሁ ብሎ 1992-93 ነበር ያመጣውና ተክሌ 93 ላይ ምን አይነት ሚና እንደነበረው ሁላችንም እናስታውሰው ነውና ይሄንን ምሳሌ ማነሳው የዚህ ዘመን አሰልጣኞችም እንደዚህ አይነት ነገሮች ትምህርት እንዲወስዱ ነው መባልን ሳይሆን መሆንን ነው መፍራት ያለባቸው እንጂ አንተ ፕራክቲካሊ የሆነ ነገር ሆነ ከሌ ምን አለኝ ሲጀመር ከሌ ምን አለኝ ከሌ ስለኔ ምን ያወራል የሚለውም ነገር የሚመጣው ኮንፊደንስ ከማጣት ነው እንጂ ማንም የፈለገውን ቢያወራ አንተ እዛ ነገር ውስጥ ካልሆንክ ምን ቸገረ አንደኛ አቅምህን ማሳየት ፕሮፌሽናል እንደዚህ ወሬ ምናምን ተመላለሰው ኮንፊደንስ ከሌለ ዕውቀት ከሌለ እንደዚህም ሰው እንትን ምትለውና ስራን ሰርተ ይሄ ምንድነው ሎ ፕሮፋይል ሃይ ፐርፎርማንስ የሚባል ነገር አለ ይሄ ለኛም ሙያ የሚያገለግል ነው እኔ እንዲ ነኝ እኔ እንዲያ ነኝ እሱ እንዲ ነው ምናምን ይያል ከማውራት ስራም በአግባቡ ትሰራለህ ስራ አፉን አውጥቶ ይናገራል ስለቀደሙት አሰልጣኞች አሁን ስለነ ማስተር ቴክኒሻን አጎስ ደስታ አስራት ኃይሌ ስዩም አባተ ለምን ምናነሳው ስራቸው አፉን አውጥቶ ስለሚናገር ነው እንጂ አውሩልን ስላሉን አይደለም በዛው ፋሲሊቲ ባልተሟላበት አዎ ይሄ በቃ የዚህ ዘመን አሰልጣኞችም ይሄንን ነገር ነው መልመድ ያለባቸው ተጫዋችም በየክለቡ ሊወስዱ ይችላሉ ግን ከታክቲካዊ ጉዳይ ጋር የተያያዘ ነገር መሆን አለበት እንጂ ይሄ ወሬ እንዲያቀብላቸው ምናምን አይነት ከሆነ ቲም ስፒሪቱም ይበላሻል ከነገና ያ ተጫዋች ይታወቃል ማን እንደሆነ እንደዚህ የሚያደርገው ትሬኒንግ በአግባቡ ሰራም አልሰራም የመሰለፍ እድል ይኖረዋል ሌሎቹ ኮምፕሊት ሊያቀርቡ ይችላሉ ለምንድነው እሱ የሚሰለፈው እኛ ያሰልጣኙ ጆሮ ጠቢ ስለሆነ እንደ አይነትና እያደገ ይመጣና መልበሻ ክፍሉን ይረብሻል እኛ በጣም ታክተን እየሰራን የሚገባንን ክብር አላገኘንም በቂ መሰለፍ እድል የለንም እሱ ግን እንደፈለገ ይሆነ ይሰለፋል አይነት ኮምፕሌኖች ተሰማለ እንደዚህና ጥንቃቄዎች የሚያስፈልጉት ይመስለኛል ዞሮ አሰልጣኞች በራስ የመተማመን ስሜታቸውን ከፍ አድርገው
ስራቸውን ብቻ በሚገባ መስራት ይኖርባቸዋል። ያንን ወሬ አላወሩም ቅድም አሌክስ ያለው ትንሽ ለወቅቱ ለጊዜው ሰርቫይቫል ነገር ሊያገኙ ይችላሉ፣ ግን ኢን ዘ ሎንግ ራን አይጠቅማቸውም። ከሲስተም ይወጣሉ፣ ስማቸውም ይጠፋል፣ ክብራቸውንም ያጣሉ። አጠቃላይ ከሲስተሙ ውጪ ነው የሚሆኑትና ስራቸውን በአግባቡ ቢሰሩ ይሻላል ብዬ ነው ማለት ነው። አሁን እኮ አንዳንዴ ምግብ ስትመገብ ተሰባስበ እንዲህ ትጫወታለህ እየበለተ ዝም በል ጆሮ ጠቢው መጣ ይባላል። እንዲህ መባል ለተጫዋቹ እኮ ውርደት ነው። እንደዚህ ያው ከ4 5 ሆነ ትበላለህ፣ ከዛ ድንገት አረ ዝም በል ጆሮ ጠቢው መጣ። የዚህን አልመዋረድ እኮ ነው። ለምን አሰልጣኞቻችንም አቅም አላቸው ክብራቸውን አስጠብቀው ቀደም ባለው አንዳንድ ጊዜ እኮ ከትሪቡን ሆኖ እንትናን አስወጣው እንትናን አስገባው የሚባሉ አሰልጣኞች ነበሩ። ራስ ወጣው የዶ ሽቦ ድረስ መተው እንደዚህ ቦክስም የደረሰባቸው አሰልጣኞች አሉ። እና ሁሉ ጊዜ ህዝብ የሚያየውን ነገር በመተማመን በራስ በመተማመን ማርክ ለዚህ ቦታ በብቁ ነው እስከተባለ ድረስ አሞብኝ ነው ያሰለፈን። ስለዚህ አቅምን ማሳየት ነው እንጂ ሁሉ በጋሻው መሰለፍ አለበት። በጋሻው ወሬ ስለሚያመላልስ ነው እንደሚሰለፈው። የተሻለው እኮ ማርክ ነው፣ ለዛ ቦታ የሚመጥነው ማርክ ነው። ህዝብ የሚያየው ነገር ስለሆነ አሰልጣኞቻችን በራሳችሁ ተማመኑ። ወሬ የትም አያደርሰንም ቡድኑን ከመጉዳት ውጭ። በዚህ ምክንያት ብዙ ሰለባ የሆኑ ተጫዋቾችን እኮ እንደነበሩ ታሪክም ያስታውሳል። እና በዚህ ምክንያት ለእውነት ለመስራት ብቻ እንዳልከው ስራ ያውራ፣ ኳስ ደግሞ የሜዳ ላይ እንትን ነው። ይሄን በተግባር ምናልባት አሁን ርዕሰ ጉዳይ ስናነሳ አንድ ሰው ወይ ሰንበሪ ደውሎ እንግዲህ ምን ለማለት ፈልጎ ነው ሊል ይችላል። አንዳንድ ጊዜ በጣም ስለምስቅ እኮ ነው እኔ በጣም ስለሚያስቀኝ ነኝ። አሁን ለምሳሌ ጀጅ አላደረግን ሁሉ ነው ለሙያው ክብር ሙሉ መስዋዕት የከፈለ ሙያተኛ አለ፣ በሐቅ የሚሰራል። በዛው ልክ ደግሞ በዚህ ሳይክል በዚህ መስመር ውስጥ ያለፋል እያለፈም ያለ ለማለፍም የተዘጋጀ ሊኖር ይችላል ብለን ስለምናስቀምጥ ነው። አንዳንዴ ስናነሳ በዚህ ጉዳይ ላይ አንተ ቅድም ማርክ ጥሩ አስቀምጦታል። እዚህ ጉዳይ ላይ ከሌለበት የፈለገው ነገር ይባል አንተ ስራን ብቻ መስራት ነው። ለምን ትጨነቃል? አሁን በእርግጠኛ ነኝ አሁን ምክንያቱም ጥርጣሬ ብዙ ጊዜ የሆነ ስለሚሆን እኮ ነው። አሁን ለምን ለማለት ፈልጋችሁ ነው ይላል አንዱ ተነስቶ። ሳትጠራ ቤት ካልክ ችግር ውስጥ አለበት ማለት ነው። እንደዚህ አይነት ነገር በቃ ባለፉት 4 ዓመት ጉዟችን ውስጥ እንደዚህ ነገሮች በጣም ስለገጠመው ነው ባልደረባችን ፋሲም ስለገጠመው ነው። አንዳንድ ጊዜ ሳትጠራ በአካልም በስልክም ስትገኝ ባለፈው ምን ለማለት ፈልገው ነው ገጠመኝ። አንድ ጊዜ በጣም ሳቄ ነው የመጣውና የሆነ ኳስልን ጋር ከፋሲል ጋር ካንተ ስንገባበበ ይላል አለምሰገዳ ባለፈው ግን ያነሳው ምን ለማለት ፈልገው ነው እንዴ? እኛ ባይዘው ስም ጠርተን ማናቀም አንጠራም ወደፊት ነው ዲፋሜሽን ነው። እርግጠኛ ባልሆንክበት ነገር ላይ ጀጅ ማድረግ ጥሩ ስለማለት የሚባሉት ነገሮች ግን ውሸት እንዳልሆኑ ባለፈው ያነሳነው ነገር እውነት ታይቶ ማሳያ ነውና አንዳንድ ጊዜ ሳትጠራ እንደዚህ ነገር ይገጥማልና እንደዚህ ነገር አትፍሩ። በቃ ችግር ከሌለባችሁ ምንም ያስፈራ ነገር የለም። ዘና ብሎ እንትን ማድረግ ነውና የተነሳው ራሱ ጉዳይ በችግሩ ሰለባ ሆናችሁ እንጂ ችግሩ ለማይመለከታችሁ ወገኖች እንደማይመለከታችሁ ለመግለጽ እንወዳለን። እንግዲህ ስታንዳርድ ማስቀመጥ ነው የሚያስፈልገው ዋናው ነገር እና አሰልጣኝ ሴሌክት ስታረግ አቅሙ ምን ይመስላል፣ ሰበናው ምን ይመስላል፣ ኤክስፒሪየንሱ ምን ይመስላል፣ የቀደመ ስኬቱ ምን ይመስላል፣ እኛ ጋር መጥቶ ምን ሊሰራ ይችላል፣ ምን ያህል አርአያ ይሆናል የሚለው ነገር ከግምት ውስጥ ማስገባት አለባቸው የክለብ አመራሮችም ሲመርጡ። ከዛ በኋላ ጊዜ ሰጥተውት ነፃነት መስጠት እንጂ አሁን ባለው ሁኔታ አሰልጣኙም የራሱን ተጫዋች እንዲያመጣ ነባር ተጫዋቾች በነባርነታቸው እንዲቀጥሉ ከእንደገና የኮሚቴው እኛ ይሄን ያላለን አንተ ደግሞ ይሄን ያላምጣ እየተባለ አሰልጣኙ እኛ ይሄን ያህል ተጫዋቾች አለን ሲሉ እነሱ ያው የነሱ ጆሮ ጠቢ እንደሆነ አሰልጣኙም ይረዳል። ስለዚህ እሱም የራሱን ወገን በዚህ በኩል እንደሚያመጣ ጥያቄ የለውም። ግን ሙሉ ነፃነት ብትሰጠውና 25ቱንም ተጫዋች አንተ ሴሌክት አድርግ። ነባር ተጫዋቾች አሉ፣ የምትፈልገውን አስቀር፣ የምትፈልገውን አሰናብትና ተጫዋቾች አምጣ ከውጪ ስትፈልግ ከፕሪሚየር ሊግ ከዛ ከሱፐር ሊግ ከታች ደግሞ ማደግ ያለባቸው ይሄን ያህል ተጫዋቾች አሉ። የክለብ አመራሮች ጣልቃ መግባት ካለባቸው ከታች በሚያድጉ ተጫዋቾች ላይ ነው ጣልቃ በመግባት ይሄን ያህል ተጫዋች አለን፣ ዘንድሮ ጥሩ ተጫዋቾች አሉን፣ ወጪ መቀነስ ስለምፈልግ የሂሳብ መዝገባችንን ሚዛናዊ ማድረግ ስለምንፈልግ ይሄንን አድርግ ማለት ካለባቸው ከታች በሚያድጉ ተጫዋቾች ነው ጣልቃ መግባት ያለባቸው እንጂ የኛ ተጫዋቾች አሉ አንተም የራስን ይዘና እኛ 11 ይዘናል አንተም የራስን 11 ይዘና ቀሪዎቹ ነባር ተጫዋቾች ናቸው ምናምን የሚባባሉ ከሆነ አለመተማመን ስሜት ነው ይፈጥሩና ለአሰልጣኙ ጊዜና ነፃነት መስጠት ሴሌክትም ስታረገው ባለፈው አመት ምን አይነት ውጤት አስመዝግቧል
ስለሱ ተጫዋቾች ያላቸው ምልከታ ምን ይመስላል መልበሻ ክፍሉ መቆጣጠር ይችላሉ ይሄን ነገር ከግምት ውስጥ ማስገባት ግድ ይላልና ሙሉ ከነ ኮቺንግ ስታፉ ለሚመርጣቸው ተጫዋች ምክትል አሰልጣኞችም ነፃነት ሰጥተ ለሚመርጣቸውም ተጫዋቾች ነፃነት ሰጥተ ነው ማለት ያለበት ብዬ ማምነውና ከላይ ነው ሁሉም ነገር የሚጀምረው ነገራችን ላይ ከላይ ስለተበላሸ ነው ብዙ ነገሩ እንደዚህ ሆነና ያ ደግሞ ስታንዳርድ ሆኖ ቀጠለ ቤትም ክለብ ስትሄድ ሁሉም ክለቦች ከፍ ያለውን ስታንዳርድ ከመኮረጅ ይልቅ ያን ፕሮፌሽናል የሆነ ስታንዳርድ የመኮረጅ ነገር ታያለና ይሄንን ማስተካከል አለባቸው አዎ እኔ እንደው ለመጨመራል ቅድም ነሲዩ ማባተን አስራት ኃይሌ ጋሻጎስ ደስታ እንደዚህ ያልክ ስጠቅስ ወደ ኋላ ሄደ ስጠቅስ ወጣት ላይ ታዳጊ ላይ ከሲ ከቢ አሳድገው አስጨብጨበው እንደነ አንዋር ሲራጅ ኤልያስ ጆዋር አብዲ ሰይድ እንደዚህ ከታች መተው ትልቅ ሙላለ መረጋሳን ጨምሮ ትልቅ ነገር የሰሩ አሰልጣኞች አሉ እኛ አሁን ያሉት አሰልጣኞች ምናልባት ዮሴፍ ታረቀኝና ቢኒያም አይተን ይታገሱ ከአዳማ ያመጣቸው ናቸው እንደዚህ አይነት አሰልጣኞች በስማቸው ልጆችን ማበርከት ቢችሉ ታዳጊዎች ላይ ትኩረት አድርገው ለሀገር ማበርከት ቢችሉ እኔ አስተዋውሳለሁ ቢኒያም በላይ ነው ዮሐንስ ሳሌ ነው ከተስፋ ቡድን መንጭቆ ብሔራዊ ቡድን የመረጠው እንደዚህ አይነት እይታ ኖሮን ሌላውን ነገር ትተን እግር ኳሳችንን እናሳድግ የሚል በጣም ጥሩ ሐሳብ ነው እስቲ ወደፊት ደግሞ በጣም እናዳብረዋለን ግን አንዳንድ ጊዜ የምናነሳው ሐሳብ ዝም ብሎ አይደለም ክለቦቻችን ቪዥን እና ራይ እቅድ የላቸው ስንል እውነት ነው በቃ ማሳያው እኮ አልኩኩ በርካታ ተጫዋቾችን የሰበሰቡ ክለቦች በጣም ብዙ ብር አውጥተው አሁን ብዙ ነገሮች የተነሳባቸው ብዙ ግቦች የተነሳበን ግን አሁን ደግሞ አንዳንዴ በቃ ክለቡን ለማዳን ለማውረድ ስለዚህ የተነሳበት እቅድ የሁለት ተጫዋች የሰበሰቡ እንዳይወርድ ነበር ማለት ነው ወፋ የሁለት ተጫዋች ሰብስበ እንዴት ነው ላለማውረድ ብለ አንተ እቅድ ይዘህ የምትነሳው እኔ እውነቴ ክለብ አለለው እኔ ይሄን ያክል ሚሊዮን ብር ፈሰስ አድርገ ይሄን የሚያክል ስም ያላቸው ተጫዋቾችን አምጥተ ላለማውረድ እንጫወታለን ወይ ደግሞ አድኑኝ ለማውረድ አድኑኝ አይነት ሩጫውስ መግባት እቅድ ቪዥን እና እንትን እንደሌላቸው ማሳያ ነው ስለዚህ ይሄ ነገር መስተካከል መቻል አለበት አንዳንዴ የሚገርመኝ እኮ እሺ አሰልጣኞችስ በአዝላው የሚያመጫው ተጫዋቾች ጆሮ ጠቢም እንዲሆናቸው በእንትን እንዲያግዟቸው ነው ይችላል ክለቦች ግን ለምን ብለው አይጠይቁም ይሄን ያክል ተጫዋች አግበሱ ሳይመጣው ምንድነው ለምንድነው ብለ ማጠይቀው ይሄ እኮ ጣልቃ ገብነት አይደለም እኔ ማኔጅ ለማድረገው መስሪያ ቤት ፐርፎርም የሚያደርገኝን ሰራተኛ አወዳደር የመቀጠር መብት አለኝ የመጀመሪያ መብቱ አሰልጣኙ ቢሆንም ግን ሆይ ብሎ የመጠየቅ ደግሞ መብት አለው ያ ተጫዋች ተግበሱ የመጣው ተጫዋች በፊት በነበረበት ክለብ ውስጥ ምን ያክል ፐርፎርም አድርጓል ክለቡ ምን ያክል ጠቅሟል አይባልም እንዴ ዝም ብሎ ስለማመጣው ብቻ ወልደ ማርያም ማርቆስ አግበሱ ስለመጣ ብቻ ተቀበላል እንዴ ነው ወይስ የጥቅሙ ተጋሪ ናንተ ይሄ ነው መሰመር ያለበት እኔ ሁሌ የሚያመኝ ነገር ይሄን ነው ወይስ እንዳልኩት የጥቅሙ ተጋሪ ነህ ዝም ብሎ ሲያመጣል በቃ ፈርም ይያልክ ዝም ብለ ቼክ እየቀደርክ የምትቆርጠው ስለዚህ ይሄን ነገር ክለቦቻችን አሁንም መለስ ብለው ሊያዩት ይገባል ምንም ለውጥ ለማያመጣ ነገር ላለመውረድ ከዚህ አድኑ ለሚል ሩጫ በዚህ መልኩ መደረግ የለበትም የሚል ሐሳብ አለኝ ማርኮ ማጠቃለያ ካለ ሰዓታችን አው እንዳልከውም ያው ተጫዋች ስለሰበሰብክ ብቻ ስኬታማ አትሆንም ይሄ ጆሪት ጠቢ ተጫዋችም ስላመጣ የሆነ ያንን ነገር በማድረግና ባለማድረግ መካከል ያለው ልዩነት ያን ያህል እዚህ ግባ የሚባል አይደለም ከዛ ይልቅ ክብር ይሻላል በሐቅ ሰርተ በትክክለኛው መንገድ ሰርተ ስታንዳርዱን ከፍ አድርገህ መስራት ይሻላል ተጫዋችም ስለሰበሰብክ አይመጣም ምናልባት 80% አስተዋጽኦ ሊኖረው ይችላል ኳሊቲ ያለው ተጫዋች ለስኬት ግን አሰልጣኙ እነኛ ትልልቅ ተጫዋቾች ማኔጅ ማድረግ የማይችል ከሆነ ትርጉም የለውም ዞሮ ዞሮ ቀደም ያልኩት ነገር ነው አሰልጣኞች በስርዓት ስራቸውን ቢሰሩ በተማሩበት መንገድ እግር ኳሱ በሚፈልገው መንገድ ስራቸውን ሰርተው ለሌላ አራያ ቢሆኑ ጥሩ ነው ሲኒየሩ ጁኒየሩ አንድ አይነት መንገድ የሚጓዝ ከሆነ በተለይ የሲኒየሮቹ ሚና ምንድነው አስቸጋሪው መንገድ እየጠረጉ መሄድ አለባቸው ከኋላ ተከትሎ ለሚመጣው አሰልጣኝ አራያ መሆን አለባቸው ብያምናለሁ ያው ክለቦችም የክለብ አመራሮችም አንድ ቦታ 5 አመት እንደዚህ የሚቆዩ ካልሆኑ በስተቀር አሁንም ይሄ ችግር ይስተካከላል ብዬ አላምንም በግሌ ምክንያቱም እነሱም የራሳቸውን ተጫዋች ይይዛሉ አሰልጣኙም የራሱን ተጫዋች ይይዛል ይሄ ነገር እስካልቀረ አይሆንም አሰልጣኙ መብቱን ማስከበር አለበት የኔ መንገድ ይሄ ነው ስትፈልጉ በዚህ መንገድ ሂዱ ማለት ግን እንጀራ ጉዳይ ሆነና በክለብ አመራሮች ትዕዛዝ የሚንቀሳቀሱ ብዙ አሰልጣኞች ነው የምትመለከተው ያው የምትሰማቸው ብዙ ነገሮች አሉ ትልልቅ የሚባሉ አሰልጣኞችም እንጀራ ፈላጊ ሆነው በምን አይነት መልኩ ዲል እንደሚያደርጉ ትሰማለህና ይሄ ነገር ደግሞ ከተለመደ አደጋው በጣም የከፋ ነው ብዬ ነው ማለት የአሰልጣኞችና
የክለብ አመራሮች ድልድይ መፍረስ አለበት። በቃ በእውነተኛ መንገድ መፍረስ አለበት። በእውነት ለመጓዝ ይሄ ድልድይ መፍረስ አለበት የሚል እምነት ነው። ተመልካቾቻችን አሁንም በፕሮግራማችን ላይ ያላችሁ ማናቸው ማለት ጥቆማና አስተያየት ኤስም በማስቀደም 61 ላይ ቴክስት ማድረግ ትችላላችሁ። በመቀጠል ከኢትዮጵያ ባህል ስፖርት ፌዴሬሽን ፕሬዝዳንት ወይዘሮ ህይወት መሐመድ ጋር የነበረውን ቆይታ ተከታትለን ተመልሰን እንገናኛለን።